የሚያቅተኝ ነገር አለን የሚል ነው ርዕሴ። እንዲህ ይላል የጌታ ቃል። የእግዚአብሔርም ቃል ወደ ኤርምያስ እንዲህ ሲል መጣ። እነሆ እኔ የሥጋ ለባሽ ሁሉ አምላክ እግዚአብሔር ነኝ። በውኑ እኔን የሚያቅተኝ ነገር አለን? ቅዱስ የያዛችሁ ትንቢተ ኤርምያስ ምዕራፍ 32ን እናወጣና ቁጥር 26 እና 27 ነው የምናነበው። የሚያቅተኝ ነገር አለን የሚል ነው ርዕሴ። እንዲህ ይላል የጌታ ቃል። የእግዚአብሔርም ቃል ወደ ኤርምያስ እንዲህ ሲል መጣ። እነሆ እኔ የሥጋ ለባሽ ሁሉ አምላክ እግዚአብሔር ነኝ። በውኑ እኔን የሚያቅተኝ ነገር አለን? ደግሜ ላንብበው። የእግዚአብሔርም ቃል ወደ ኤርምያስ እንዲህ ሲል መጣ። እነሆ እኔ የሥጋ ለባሽ ሁሉ አምላክ እግዚአብሔር ነኝ። በውኑ እኔን የሚያቅተኝ ነገር አለን? አንገቶቻችን ዝቅ አድርገን እንጸልይ። እግዚአብሔር የሚናገረው ሕዝብ ምስጉን ነው። ድምፁ እያሻገረን እዚህ ደርሰናል። ዛሬ ማታ ጌታ ቃል ላከልን። የሚያቅተኝ ነገር አለ ወይ? የሚከብደኝ ነገር አለ ወይ? አልቻልኩም ብዬ የተውኩት ነገር አለ ወይ? እየጠየቀን ነው ያለው መንፈስ ቅዱስ። በሕይወታችሁ ከበደኝ ብዬ ለእናንተ የተውኩት ነገር አለ ወይ? ማንን ይሆን ጌታ እየተናገረ ያለው? ወደ ማን ቤት ይሆን ይሄ ድምፅ እየበረረ እየመጣ ያለው? ተራራውን ሜዳ ማድረግ ነው ወይ? ባህር ውቅያኖስን ማድረግ ነው ወይ? ኧረ እስቲ ምን አለ ማይችለው? በእውነት አምላካችን ታላቅ ነው። ለእግዚአብሔር የሚሳን አለ ወይ? ለእግዚአብሔር የሚሳን አለ ወይ? ቀድሞም አልነበረም፣ ዛሬም ቢሆን የለም፣ አይኖርም ዘላለም። ለእግዚአብሔር የሚሳን አለ ወይ? ለእግዚአብሔር የሚሳን አለ ወይ? ቀድሞም አልነበረም፣ ዛሬም ቢሆን የለም፣ አይኖርም ዘላለም። የኔ አምላክ ተራራውን ሜዳ ማድረግ ነው ወይ? ባህር ውቅያኖስን ማድረቅ ነው ወይ? ኧረ እስቲ ምን አለ ማይችለው? በእውነት አምላካችን ታላቅ ነው። ለእግዚአብሔር የሚሳን አለ ወይ? ለእግዚአብሔር የሚሳን አለ ወይ? ቀድሞም አልነበረም፣ ዛሬም ቢሆን የለም፣ አይኖርም ዘላለም። ሕዝቡን ከልሎ የሚዋጋ
ለጠላት ዛቻ የማይሰጋ በጽኑ አመታት የሚመታ ሁሉን የሚችል የድል ጌታ ሁሉን የሚችል የድል ጌታ እግዚአብሔር ኃያል በሰልፍም ደግሞ ኃያል ከቶም እስከ ዛሬ በማን ተረድቶ ያውቃል? እግዚአብሔር ኃያል በሰልፍም ደግሞ ኃያል ከቶም እስከ ዛሬ በማን ተረድቶ ያውቃል? አይ 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 ሃሌሉያ ኦ ሃሌሉያ ሃሌሉያ ጌታ መሽጓል በሕዝቡ ዙሪያ አውሬ አይበላንም ተኩላም አይነጥቀን ጎናችን አለ የሚጠብቀን ልባችን ፈርቶ ለምን ይቀልጣል? ከኛ ጋር ያለው ከሁሉ ይበልጣል። ኦ ሃሌሉያ ያንተ ቃል ውስጣችንን እንዲቆጣጠረው ጌታ ሆይ በመገኘትህ ፍርሃታችንን እንድታስጥለን በድምፅህ ተስፋ መቁረጥን ከኛ ላይ እንድትሽረው በኢየሱስ ስም ጸለይን። ተናገርን። ልባችንን ከፍተናል ጌታ ሆይ አሸንፈን አይደለም ልብ ተከፍቶልህ በተዘጋ ቤት እንኳ መግባት ችለህ የለ ግባ ወደ ጓዳችን ጌታ ሆይ ያንተነን ያላንተ ምንም ማድረግ እንደማንችል እናውቃለን ጌታ ሆይ እናለን ጌታ ሆይ ድምፅህን ላክልን ፈውሰን ቤታችንን ፈውሰው እናመሰግንሃለን በኢየሱስ ስም አሜን። እግዚአብሔር የራሱ የሆነውን ነቢይ ኤርምያስን ጥያቄ ጠየቀው። ጥያቄው የሚያቅተኝ ነገር አለ ወይ የሚል ነው። እግዚአብሔር ይሄንን ጥያቄ ለነቢዩ ለኤርምያስ የጠየቀው ኤርምያስም እግዚአብሔርን ጥያቄ ጠይቆት ነው። ጥያቄ በጥያቄ ሲመለስ እንዲህ ነው። ታውቃላችሁ ነቢዩ ኤርምያስ ገና በብላቴንነቱ እግዚአብሔር ለራሱ ሥራ ሲመርጠው ለሌሎች በረከት እንዲሆን ሲያጨው ቃሌን ባፍህ አኑሬአለሁ ተናገር ቃሌን ነቢይ አድርጌሃለሁ ይሄን ነገር የጀመርኩት የሆነ ቀን ስትሰብክ አይቼህ ነው አይኔ ውስጥ የገባኸው ብሎ ሳይሆን በሆድ ሳልሰራ አውቄሃለሁ ከማህፀን ሳትወጣ ቀድሼሃለሁ ለአሕዛብ ሁሉ ነቢይ አድርጌሃለሁ ብሎ እግዚአብሔር ኤርምያስን ተማምኖ ሳይሆን ራሱን ተማምኖ ኪዳን የገባለት ሰው ነው። አንዳንድ ጊዜ የሆነ ደረጃ ከደረስን በኋላ ልባችን ሞላ ሞላ ይላል። አሁን እንኳን ችግር የለውም እችላለሁ እንላለን። ለነገሩ መቼም አንችልም። ለጌታ መቼም ነው አንችልም። ክርክር ነበረው ኤርምያስ። ብላቴና ነኝ መናገር አልችልም። የምትነግረኝ ነገር ትልቅ ነው፣ እኔ ደግሞ ትንሽ ነኝ። የምትነግረኝ ነገር ከንግግር ጋር የተገናኘ አገልግሎት ነው፣ ብዙ መናገርን የሚጠይቅ ነው፣ እኔ ደግሞ መናገር አልችልም። እየላከኝ ያለው ወደ አሕዛብ ሁሉ ነው፣ እኔ ደግሞ ፈሪ ነኝ፣ አንድ ሰው ፊት እንኳን ቆሜ መናገር አልችልም።
ያንተ ንግግርና የኔ ሁኔታ ምንም አይገናኝም፣ እንዴት ይሆናል የሚል ጥያቄም ጅማሬው ላይ እግዚአብሔርን ጠይቆት ነበር። እግዚአብሔር ብላቴና ነኝ አትበል። ጎበዝ ስትሆን ደግሞ ጎበዝ ነኝ ልትል ነው ማለት ነው። አዋቂ ስትሆን አዋቂ ነኝ ልትል ነው ማለት ነው። ምንም ማለትህን አይደለም የምፈልገው፣ እሺ ማለትህን ብቻ ነው። ካንተ የምፈልገው መታዘዝህን ነው። ካንተ የምፈልገው በኔ መንገድ መሄድህን ነው። ሌላው የኔ ስራ ነው። እንደ ዕቃ በፊቴ መቆምህን፣ ራስህን በፈቃደኝነት ለኔ መስጠትህን ነው የምፈልገው። ሌላ ክርክር ውስጥ አትግባ። የምትሰራው አንተ አይደለህም። በአንተ ላይ ያኖርኩት ቃሌ ይሰራል። መትከልን፣ መንቀልን፣ መገንባትን፣ ማፍረስን እኔ በአፍ ያኖርኩት ቃሌ ማድረግ ይችላል። ይሄንን ብሎ ነግሮት እኔ ነኝ የምሰራው ብሎ አሳምኖት ወደ አገልግሎት አስገብቶታል። እግዚአብሔር ኤርምያስ ታላላቅ ትንቢቶችን ተናግሯል። ያዘኑ ህዝቦችን አጽናንቷል። የእግዚአብሔርን የልቡን ሐሳብ ብዙ ቁጥር ላላቸው ሰዎች ሁሉ ተናግሯል። የሰራዊት ጌታ እግዚአብሔር እንደዚህ ይላል ያለ ይሄ ብዙዎች አፋቸውን ከፍተው የሚሰሙት ነቢይ፣ ይሄ ጠንካራ መልእክቶችን ሲያመጣ የነበረ ነቢይ፣ አዝነው ተስፋ ቆርጠው በምርኮ ሆነው እግዚአብሔር ትቶናል ብለው ሲያጉረመርሙ ለነበሩት ኖ ኖ ኖ ለእናንተ ማስበውን ሐሳብ ያውቃል ይላል እግዚአብሔር ተው እንጂ እያለ ሲያበረታ የነበረ ጀግና የጌታ ባሪያ ራሱ የተፈተነበትና ጥያቄ ውስጥ የገባበት ጊዜ ነበር። ሌሎቹ በግዞት ውስጥ ሲሆኑ የሚያጽናና መልእክት ቢያመጣ ሰው ብቻ ሳይሆን እሱም በግዞት ውስጥ ያለፈ ሰው። ሐኪሞች የሚያማቸው እንደማይመስለን ሁሉ በፈውስ ጸጋ የሚያገለግሉ ሰዎች የሚያማቸው አይመስለን። ኧረ ያማቸዋል። ብዙ ምስጢር እየተገለጠለት ሌሎችን የሚያጽናና ሰው ለራሱ የእግዚአብሔር ሐሳብ ምን እንደሆነ የሚደበቅበት ጊዜ አለ። በፈተና ውስጥ የማያልፍ ጥያቄ የማይፈጠርበት ሰው የለም። ኤርምያስ ጥያቄ ተፈጥሮበታል። ጥያቄ እንዲፈጠርበት ያደረገው እግዚአብሔር ራሱ ለኤርምያስ የሰጠው ትእዛዝ ነው። በግዞት ሳለ ከተማይቱ በከለዳውያን እጅ ወድቃ ሳለ እግዚአብሔር ወደ ኤርምያስ መጣና እንደዚህ አለው፣ ገንዘብ አውጣና እርሻ ግዛ። እሱ በማይቆጣጠራት ከተማ ላይ ከለዳውያን እንደፈለጉ እሱንም የእግዚአብሔርንም ሕዝብ እንደፈለጉ በሚያደርጉበት ቦታ ላይ ገንዘብ አውጣ፣ እርሻ ግዛ። ከባድ አይደል? ምስክሮችም ጥራ። በምስክሮች ፊት ሊያዋርደው ነው እንዴ? ኤርምያስ እርሻ ገዝቶ ምርቱ ደርሶለት ልጨድ ቢል ማጨድ ይችላል። በሰው ሀገር፣ በምርኮ ሀገር፣ ከለዳውያን ሁሉ ነገር እንደፈለጉ በሚያደርጉበት ሀገር የለፋውን ፍሬ መብላት ይችላል ወይ? አስባችሁታል? እኔ እናንተ ቤት መጥቼ አንዱን እናንተ የምትጠቀሙበትን ክፍል
ቢሮዬ ነው ከዚህ ቀን ጀምሮ ብዬ ማሳመር ዲኮር ማድረግ ብጀምር ማማሩን ባትጠሉትም መኖሬን ግን ትጠሉታላችሁ። ስለዚህ ለምን ገንዘቤን አባክናለሁ? ለምን የኔ የማይሆነውን ነገር እያወቅኩ ዋጋ ከፍልበታለሁ? አንዳንድ ጊዜ እግዚአብሔር የሚናገረን ነገር ራሱ ጥያቄ ይፈጥራል። ወይ ጉድ! ኤርምያስ ፈተና ውስጥ ገብቷል። ቃል እየተናገረ ሲነቅል፣ ሲያፈርስ፣ ሲገነባ፣ ሲተክል የነበረ ሰውዬ አሁን ፈተና ውስጥ ገብቷል። ጨነቅ ብሎታል እና እግዚአብሔርን ጠየቀው። ቁጥር 25 ላይ አንተም ጌታ እግዚአብሔር ሆይ እርሻውን በብር ግዛ፣ ምስክሮችንም ጥራ አልገኝ። ከተማይቱ ግን ለከለዳውያን እጅ ተሰጣለች። ይሄ ንግግር አልገባኝም። የምርኮ ዘመን እስኪያልፍ ድምፄን አጥፍቼ አንገቴን ቀብሬ ልኑር እንጂ ፈታ ብዬ ገንዘብ አውጥቼ እርሻ ልገዛ? አረ ገንዘብ ልቆጥብ እንጂ ልቆጥብ ገንዘብ ደግሞ እሺ ለብቻዬ ቢሆን ምን አለ? ምስክር ደግሞ ጥራ አልከኝ። እንዴ በሰዎች ፊት ልዋረድ ነው ወይ? መቼም እንደማይሳካልኝ አውቃለሁ እና መዋረዴ ለብቻ በግል ቢሆን አይሻልም? ሰው ሳይሰማ። ብዙ ጊዜ ጽንስ እምቢ ያላቸው ሰዎች የሆነ ጊዜ ጽንስ ሲይዙ እውነት ስለማይመስላቸው ይደብቃሉ ራሳቸውን። ኤልሳቤጥም ደብቃለች 5 ወር ራሷን። ከረፈደ በኋላ በሰርጅና የመጣ ስለሆነ ማን ያውቃል ባይሆንስ ብላ 5 ወር። ሰው ካየ በኋላ ጽንሱ ቢበላሽ ወሬ ነው የሚበዛው። አንዳንድ ነገሮቻችን ድብቅ ቢያደርግልን ጌታ ደስ ይለናል። እግዚአብሔር ማንን አሳፍሮ ያውቅና ነው ኤርምያስ የፈራው? ጌታን ሰምቶ ማን አፍሮ ያውቃል? ጌታን ታዞ ማን ከስሮ ያውቃል? ወንድሞቼ እናቶቼ፣ ፈራ። ለምን ጌታ ሆይ ለምን? በምን ሂሳብ? እግዚአብሔር ለኤርምያስ ጥያቄ መልስ መስጠት ጀመረ። ለሁሉ ነገር መልስ አለው ጌታ። ምን ጭንቅ ብሎን እንዳለን አላውቅም። በምን ጉዳይ ከጌታችን ጋር እየተከራከረን እንዳለን አላውቅም። የጌታ ድምጽ ግን ዛሬ ማታ መጥቶልናል። እጆቻችሁን አንሱ ባካችሁ። ላታደር ላትፈጽም ቃል አትገባም አንተ፣ ይሆናል ይሳካል እምነት አለኝ ባንተ። ላታደር ላትፈጽም ቃል አትገባም አንተ፣ ይሆናል ይሳካል እምነት አለኝ ባንተ። አላንገራግርም ይሆናል ወይ ብዬ አማራጭ ላይም ቃሉን ወዲያ ጥዬ አደርጋለሁ ካለ ጌታዬን ልመነው፣ በትዕግስት ልጠብቅ አንድ እርሱ በቂ ነው። ጌታዬ አንተ ታላቅ ነህ፣ የስምህ ስልጣን ታላቅ ነው። አንተ ታላቅ ነህ፣
የስምህ ስልጣን ታላቅ አንተ የስምህ ስልጣን ታላቅ ነው አንተ ታላቅ የስምህ አይሰጋበትም። ጌታ እኮ በእግዚአብሔር እጅ ያለ ነገር ወድቆ ይሰበራል ተብሎ አይፈራም። ብዙ እየተናገረ ብዙ እያገለገለ የብዙዎችን የወደቀ ልብ እያነሳ እግዚአብሔር ብዙ ተአምራት በሕዝቡ መካከል ሲያደርግ እያየ ከርሞ የግል ሕይወቱ ጋር ሲመጣ ግን ፈራ፣ ክርክር ገጠመ። ያለችኝ ትንሽ ነገር በግዞት ሀገር ላውጣት፣ ልበትናት፣ ልግዛ፣ ያውም ምስክሮች አቅርቤ ልግዛ። አይገርማችሁም? የእግዚአብሔር ትእዛዝ አንዳንድ ጊዜ እንዲህ ነው። እኛን አይቶ አይናገር፣ አቅማችንን አይቶ አይናገር። ራሱን ታምኖ ነው ጌታ ቢናገረው። እግዚአብሔር መለሰለት ለነቢዩ ለኤርምያስ እንዲህ አለው። የእግዚአብሔር ቃል ወደ ኤርምያስ እንዲህ ሲል መጣ። እስከ ዛሬ ኤርምያስ እያገለገለ ነበር። አሁን ኤርምያስ የሚገለገልበት ሰዓት ነው። ኤርምያስ ራሱ የሚጽናናበት ሰዓት ነው። ለኤርምያስ ለራሱ የልዑል አምላክ የእግዚአብሔር ድምፅ የሚመጣበት ሰዓት ነው። ወዳጄ ዛሬ አንተ ተራ ነው። ድምፅ መጥቷል። ዛሬ ማታ ከጭቃ መካከል የሚያወጣ የእግዚአብሔር ድምፅ መጥቷል። ዛሬ ማታ ሃሌሉያ! ሲጮሁና የእግዚአብሔር ድምፅ በሉ ባካችሁን። የሚገርማችሁ ነገር እግዚአብሔር እንዲህ ያለው እኔ የሥጋ ለባሽ ሁሉ አምላክ እግዚአብሔር ነኝ። ከለዳውያን አመፀኞች ቢሆኑ፣ ከለዳውያን አስገባሪዎች ቢሆኑ፣ ከለዳውያን መከራ የበዙባችሁ ቢሆኑ የእነሱም አለቃ እኔ ነኝ። የእነሱም ተቆጣጣሪ እኔ ነኝ። እነሱንም ማዝ እኔ ነኝ። የሥጋ ለባሽ ሁሉ አምላክ ነኝ። እነሱ ከእኔ ውጪ እንደሆኑ ለምን ቆጠርክ? እነሱ በፈለጉት ሰዓት የፈለጉትን ማድረግ እንደሚችሉ ለምን አሰብክ? እኔ አምላክህ ከእነሱ አልበልጥም ወይ? እግዚአብሔር ኃያል በሰልፍም ደግሞ ኃያል ከቶም እስከ ዛሬ በማን ተረድቶ ያውቃል? እግዚአብሔር ኃያል በሰልፍም ደግሞ ኃያል ከቶም እስከ ዛሬ በማን ተረድቶ ያውቃል? ወዳጆቼ ሆይ ብዙ ፈራን፣ ብዙ ተጨነቅን፣ ብዙ ተስፋ ቆረጥን። እግዚአብሔር ራሱ መፍትሄ ያጣ መሰለን። እኛ የገጠመን ነገር ለእኛ እንደከበደ ለእግዚአብሔርም የከበደ መሰለን። እንደዚህ ያለው እግዚአብሔር የሚያቅተኝ ነገር አለ ወይ? እስቲ ልጠይቅህ ኤርምያስ፣ መጣህበት ዘመን ሲያቅተኝ ነው ወይ ያየኸው? ከለዳውያን ጋር ደርሼ አቀማጣለሁ ወይ?
ከለፋው በኋላ እነሱ ይወስዱብኛል፣ እነሱ ይበሉብኛል ብለህ ለምን ትፈራለህ? ጥራ ባልከኝ ምስክሮች ፊት መዋረዴ ነው ብለህ ለምን ታለቃቅሳለህ? ዛሬ ላይ ቆሜ የነገውን የማውቅ አምላክህ እኮ ነኝ የተናገርኩ። እኔ እኮ የዚህ ሁሉ አምላክ ነኝ። እግዚአብሔር መንፈስ ነው፣ በሥጋ የማይገመት እጅግም ታላቅ ነው፣ በሰው የማይመዘን። ዛሬም እንደ ቀድሞ ክንዱ ኃይል ያደርጋል። ቢወዱም ቢጠሉም ኢየሱስ ይነግሣል። በሰማይ በምድር ሙሉ ስልጣን ያለ የሚለውጥ እንጂ የማይለውጥ አልፋ ኦሜጋ ማለት ጌታ ኢየሱስ ነው። አልፋ ኦሜጋ ማለት የኔ ኢየሱስ ነው። የኛ አምላክ አልፋ ኦሜጋ ማለት ጌታ ኢየሱስ ነው። የሚያግደኝ ነገር አለ ወይ? ሌላውን ተወውና ያልኩህን አድርግ። ግዛ ያልኩህን ግዛ። አትፍራ። ነገ የሆነ ነገር ቢሆንስ አትበል። የነገም አለቃው እኔ ነኝ። ሃሌሉያ። አንዳንድ ሰው የሚጨነቀው እንዲህ እንደ ባለ አእምሮ ማሰብ የለብኝም እንዴ ብሎ ይጨነቃል። እንደ ባለ አእምሮ ሳስብ ዝም ብዬ ሳሰላስለው ነገ ጉድ መሆኔ ነው። ወይ ጉድ! ጥያቄ ነው የጠየቀን ጌታ። የሚያቀተኝ ነገር አለን? እስቲ በግላችሁ መልሱለት ለጌታ። በእውነት የሚያቀተው ነገር ካለ መልሱለት ለጌታ። ጥቂት ደቂቃ ልስጣችሁ። ጸልዩ በጌታ ፊት። ሃሌሉያ ሃሌሉያ። እግዚአብሔር ያለ ለምን እፈራለሁ? አምናንም ከቻምናንም ክንዱን አይቻለሁ። አምናንም ከቻምናንም በእርሱ አልፌአለሁ። እግዚአብሔር ያለ እንዴት እፈራለሁ? አምናንም ከቻምናንም ክንዱን አይቻለሁ። አምናንም ሃሌሉያ ሃሌሉያ። የሚያቅተኝ ነገር አለ ወይ? የሚያቅተኝ ነገር አለ ወይ? ለምንድን ነው እኔን መታዘዝ ያቃተህ?
ለምንድነው የፈራኸው? እርምጃ መጀመሪያ ቃተ ለምንድነው? እኔን የሚያቅተኝ ነገር አለ ወይ? በአስገራሚ ድምፅ መንፈስ ቅዱስ በመካከላችን መጥቷል። ኑሮ ነው ወይ የፈራኸው? ኢኮኖሚ ነው ወይ የፈራኸው? ሰውን ነው ወይ የፈራኸው? ራስህን ነው ወይ የፈራኸው? የራስህም አለቃ አንተ አይደለም፣ የራስህ አለቃ እኔ ነኝ። እንዴት እንደማስኬድህን ያውቃለሁ፣ አትፍራ እያለ ነው ያለው መንፈስ ቅዱስ። ሳልዘጋጅ ቀኑ ቀረበብኝ የምትል ሁሉ በእኔ እጅ ነው፣ የጊዜም ባለቤት እኔ ነኝ ይላል የሰራዊት ጌታ እግዚአብሔር። ጥቂት ጸልዩ፣ ከዛ መልእክቶች እናገረ። ጸልዩ ጥቂት ወንድሞቼና እህቶቼ፣ ምላሽ ስጡት ለመንፈስ ቅዱስ። ቴራ ባራካ ቦሬዴ ገቨሪያ ላራጋ ቦሬሪ ጋራ ቦሬሪ ጋራ ቦዱጉሩ ዱሩድሩስ ዘፓራ ማጋቦራኒ ናኒዳዴ ማራጋ ማጋዶ ጋቦራ ጋዳ ጋራ ባጋራ ባጋራ ጋራ ቦዱጉሩ ዱሩስ ጄራ ባራራ ባጋራ ባጋራ ያየኛል እኮ እግሬ ሲንሸራተት፣ ያየኛል እኮ ሲያቅተኝ ዳገት መውጣት፣ ያየኛል እኮ ሆድ ሲብሰኝ ስሆን ለብቻ፣ ያደርግልኛል ሁሉንም ያዘንደርቻ። ያየኛል እኮ ይሰማኛል እኮ አላቋርጥ በፊቱ ብዙ አምልኮ። የኔ ወገሻ የኔ ጠጋኝ በእርሱ ታሽቼ ድኛለሁኝ። ሕክምናዬ የኔ መድኃኒት፣ ሕክምናዬ የኔ መድኃኒት፣ ሕክምናዬ የኔ መድኃኒት፣ ሕክምን ወራጋራራ ባጋራራ ባጋራራ ጋራ የሚዳስስ እጅ አለ መካከላችን። ሕክምናዬ የኔ መድኃኒት፣ ሕክምናዬ የኔ መድኃኒት፣ ሕክምናዬ የኔ መድኃኒት፣ ሕክምናዬ የኔ መድኃኒት። ያየኛል እኮ እግሬ ሲንሸራተት፣ ያየኛል እኮ ሲያቅተኝ ዳገት መውጣት፣ ያየኛል እኮ ሆድ ሲብሰኝ ስሆን ለብቻ፣ ያደርግልኛል ሁሉንም ያዘን ዳርቻ። ያየኛል እኮ ይሰማኛል እኮ አላቋረጥም በፍጹም በፊቱ አምልኮ። የኔ ወጌሻ የኔ ጠጋኝ በእርሱ ታሽቼ ድኛለሁኝ። ሕክምናዬ የኔ መድኃኒት፣ ሕክምናዬ የኔ መድኃኒት፣ ሕክምናዬ የኔ መድኃኒት። የሚያግዘኝ ነገር አለ ወይ? ኢራማጋራ ባራራ ቦራ ጋራራ ቦሬ ጋራ ቦራ ባጋራ ቦዲያላ ቦራ ዛሬ ማታ የሚፈወሱ ሰዎች አሉ። ሼላ ቡራ ጌራ ቦሮ ጎሮ ዶጎሮ ሃሌሉያ።
Zemagana marrokani migarara bogoro dogoro busa. Zeparaka magado goroko dogora di bene amaso. Allo paraka borra chigala borra. ነገር ዝግትግት ያለባችሁ ዛሬ ማታ ይከፈትላችኋል። የሚያቀተኝ ነገር የለም እኔ ከፍተዋለሁ ይላል ጌታ። ኦ ያኛል እኮ እግሬ ሲንሸራተት ያኛል እኮ ሲያቅተኝ ዳገት መውጣት ያኛል እኮ ሆድ ሲብስኝ ስሆን ለብቻ ያደርግልኛል ሁሉንም ያዘን ዳርቻ ያየኛል እኮ ይሰማኛል እኮ አላጓድልም በፊቱ ፍጹም አምልኮ የኔ ወጌሻ የኔ ጠጋኝ በርሱ ታሽቼ ድኛለሁኝ። የጠላትን ድምፅ ሰምታ አትፍራ። ጠላት ነው ሽብር የነዛብህ። አትፍራ፣ የአምላክ ድምፅ ይበልጣል። ውጣ ካለ ውጣ፣ ከተማ ለቀ ውጣ ካለ ውጣ፣ መስሪያ ቤት ለቀ ውጣ ካለ ውጣ። አትፍራ። ምን ሆናለሁ አትበል። ቤተሰቤ ምን ይሆናል አትበል። ቤተሰቦችን አንተ መቼ አኖርካቸው? ሆሆ የሚያቀተኝ ነገር አለ ወይ? እኔ አምላክ ያልሆንኩበት አለ ወይ? የማልገዛው አለ ወይ? እኔ ማልቆጣጠረው እኔ ማላዘው አለ ወይ? የሁሉ አዛዥ ያንተ አምላክ እኮ ነኝ። ያንተ አባትህ እኔ እኮ ነኝ። አትፍራ። ለማን ይሆን መንፈስ ቅዱስ አቅጣጫ እየሰጠ ያለው? ጌታ እየተናገራችሁ መሆኑ እየገባችሁ መወሰን ያቃታችሁ እኔ አለሁ እርምጃ ጀምሩ ይላል ጌታ እግዚአብሔር። አለሁ እኔ ቃሌ ልክ ያለው እርምጃ ጀምሩ። አትፍሩ። ከክብር ወደ ክብር ታልፋላችሁ። ጠላታችሁ ይከሳል፣ እናንተ ግን ትለመልማላችሁ። ኦ የሳኦል ቤት እየደከመ የዳዊት ቤት እየበረታ እንደሄደ እንዲሁ ይሆናል በሕይወታችሁ ላይ። ሃሌሉያ ሃሌሉያ ሃሌሉያ። ኦ መንፈስ ቅዱስ ለአንተ ክብር ይሆን፣ ለአንተ ክብር ይሆን።